ሰላም ጤና ይስጥልን ውድ ያዱ ቤተሰቦች በዛሬው ንቃታችን ከሰው ኋላ የሚያደርገንን ፍርሃት እንዴት እናሸንፍ ከፍርሃታችንስ በላይ እንዴት እንንገስ የሚለውን እናይበታለን። ሰዎችን ተስጠውና አቅም አልባ ከሚያደርጉ የአእምሮ ወህኒዎች ውስጥ ፍርሃት አንዱ ነው። ፍርሃት ውስጣዊ አቅማችንን ችሎታችንና ዕውቀታችንን የሚገባንና በመናውቀው ልክ እንዳንተገብረው ያደርጋል። አልችልም፣ አልደፍርም፣ እርግጠኛ አይደለሁም፣ ቢቀርብኝስ፣ ሌላ ጊዜ እሞክረዋለሁ እያልን ውስጣችንን እያዳፈንነው በራስ የለመተማመንን ስሜት ወደ ፍርሃት ሲቀየር መስራት እየቻለን እንዳንሰራ አውቀን በዕውቀታችን ልክ እንዳንጠቀም ያደርገናል። ከችግሩ በላይ ትልቁ ችግር ደግሞ ፍርሃታችን በብዙ ምክንያት ሸፋፍነን አለማመናችን ነው። ፍርሃታችን ለመሸፈን የምንደረድራቸው ምክንያቶች ስለዚህ ነገ ዛሬ ሳንል ፍርሃታችን እናሸንፈው፣ በጥልቅ ፍላጎት እንተካው፣ ለለውጥ ራሳችን እናዘጋጅ እንጂ ለውድቀት ቁጭ ብድግ ማለትን እንተው። ጨከን ብለን ዛሬ ላይ የለውጥና የእድገት ብርታትን እንያዝ። የፍጠኝ ይዞ የሚያንገራግረንን ፍርሃት ለመቀነስ ሽንፈታችንን ለመቀበል ከውድቀታችን ለማገገም ዛሬ ላይ እንበርታና ሁሉንም ተጋፍጠን ወደኋላ ያስቀረንን ፍርሃት እንሸፋፍነውና ጭራሹን ከመፍትሄ እንርቃለን። ፍርሃትን ለመቅረፍ በቀዳሚነት ፍርሃታችንን ማመን፣ ቀጥሎም ፍርሃታችንን የቱጋ እንዳለ መለየትና መፍትሄው ላይ ማተኮር ግድ ነው። የፍርሃታችን ዋና መነሻ ይህን በሞክር አሊያም ባደርግ ባይሳካና በውድቅስ የሚለው ይሆናል። ከውድቀት በላይ ትልቁ የሚያስጨንቀን ውድቀትን ተከትለው የሚመጡት አሉታዊ ውጤቶች ናቸው። ይህ ፍርሃት ለራስ ከፍ ያለ ግምት ዝቅ እንዲል ያደርጋል። ራስን ዝቅ የማድረግ አባዜ ደግሞ አሉታዊ ተጽዕኖ ሊፈጥር ይችላል። እንደ ስነ ልቦና ባለሙያዎች ከሆነ ሰዎች ውድቀትን ያስከትላል ብለው የሚፈሩባቸው ዋና ዋና ውጤቶች አሉ። እፍረትና ውርደትን መፍራት፣ ስለ ራሳችን ባለን አመለካከት፣ መጪው ላይ እርግጠኛ ለመሆን፣ እርግጠኛ ለሆነ ወደፊት ኑሮ፣ እነዚህ ችግሮች ንዴትን ሌሎች ላይ መወጣትና ሌሎችን ማበሳጨት ይከተላሉ። ጫናው ከራሳችን አልፎ ሌሎች ላይ የመገለጡና አሉታዊ ገጽታ ሌሎች ላይ መፍጠሩ አይቀሬንም። እንዲህ አይነት ችግሮችን ስር ሲሰዱ ካሁን የምናስበው ሰዎች አወቁት በሚል ስጋት ሌሎች ላይ በማፊስ በጩኸትና ሌሎችን ተስፋ በማስቆረጥ ሊሸፋፍኑት ይሞክራሉ። የትኛውም ችግር ተጓዳኝ መፍትሄ አለው። ችግሩን እስካመንን ድረስ መፍትሄው በልምምድ የሚዳብርና የሚመጣ ነው። ቀዳሚው ተግባር ስለምንፈራው ነገር በቂ መረጃና ዕውቀት እንያዝ። እርግጥ ነው ዕውቀት ፈሪ ቢያደርገንም እዚህኛው ጋር ግን ምንም አይሰራም። መፍትሄው ፍርሃትን ማስወገድ እስከሆነ ድረስ የፈለግነውን ለማድረግ የያዘን ችግራችንን ፍርሃታችን እንለየው። የህይወት መስመራችንን እንድንስት ያደረገን ፍርሃታችን ለመሻርና በራስ መተማመናችንን ለማጎልበት ይበልጥ እንወቅ። ባወቅን ቁጥር ፍርሃታችን ይወገዳልና። ሌላው ፍርሃታችን የምናቆምበት መንገድ ራሱ ፍርሃትን በመጋፈጥ ነው። ብናደርገው ያለ መጨረሻ ይሆናል ወይስ ካሰብነው በተቃራኒ ውጤት ይኖረው ይሆን? ፍርሃትን መጋፈጥ ትልቁ መፍትሄ ነው። አንድ ጊዜ ደፍረን እንታገለውና ወይኛ ራሳችንን እንግለጽ፣ አሊያም የፈራነው ደርሶ ማስተማሪያ ይሁነን። ሐኪም ለመሆን በማንበብ ብቻ ሐኪም መሆን አንችልም። ሕክምና ተምረን ሰው ቢሞትብን እያለን እየፈራን ሐኪም መሆን አንችልም። በዛው ልክ በማንበብ ብቻ ምርጥ ዋናተኛ መሆን አይቻልም። መዋኛ ገንዳ ውስጥ መግባትና የውሃውን ግፊት መታገል፣ ውሃውን ማሸነፍና መግራት ድላችን ነው። ያኔ ዋናተኛ መሆን የሚቻለው ውሃ ውስጥ ገብቶ በሚደረግ የመዋኘት ፍጥነት መዋኘት እንደሚቻል እናውቃለን። ሌላው ከፍርሃት የመላቀቂያ መፍትሄ ከስህተቶች መማር ነው። መሳሳትን አንፍራ። ያልችልን ፍርሃታችንን በማስወገድ መሞከር ነው። የሰራነው ከተሳካ እሰየው ብለን የተሻለ ለመስራት መጣር፣ ካልተሳካም ለቀጣይ ጉዞ ራስን ማዘጋጀት ፍርሃትን ይቀርፋል። የተግባር ሰው መሆን ወደ ተሻለው መንገድ የሚመራን ነው። ከማሰብ በማለም እና ከመጨነቅ የተግባር ሰው መሆን ፍርሃትን ይቀርፋል። ለማድረግ ለመፈጸም ለመስራት ሆነ ለመሆን የፈለግነውንና የወደድነውን ለመሆን እንቅፋት የሚሆንብንን ፍርሃት ለመርታት ለመተግበር የፈለግነው ነገር በደንብ በተገቢው መልኩ ቅርጹን በአእምሯችን ውስጥ መጨረስና ጥንቃቄ ስንሰራ ውጤቱ ለቀጣይ ተስፋ ያጭራል። የፍርሃት ሁሉ ራስ ፈተናን መፍራት ነው። የትኛውም የህይወት ጉዞ ፈተናዎች አሉት። ከምንም ነገር ራሳችንን ከሰዎች አግልለን ብንቀመጥ እንኳን የራሳችን ሐሳብ ራሳችን ይፈትነናል እና ወደ ተጨባጭ ዓለም በመግባት ፍርሃትን መጋፈጥ አንዱ መፍትሄ ነው። ፈተና የውድቀታችን መጀመሪያ ሳይሆን የስኬት ማሟሻ አድርገን መውሰድ ያስፈልጋል። ስለዚህ ያስፈራንን ፈተና በደንብ ለመረዳት፣ ለማወቅ፣ ለመመዘን በመሞከር የሚያደርስብንን ጉዳት ወይም ለማለፍ የሚያስፈልግ ዝግጅት ቀድመን በማሰናዳት ለፈተና እንዘጋጅ። ፍርሃታችን ይጠፋል፣ ምክንያቱም መፍትሄውንም አብረን ስለምናሰላ። በመጨረሻም ልንቆጣጠረው የማንችለው ነገር ላይ የሚከሰት ፍርሃት ህይወታችንን ያጨልማል እና ሙሉ ትኩረታችንን በምንለወጠው ነገር ላይ ብቻ በማድረግ የፍርሃትን ስሜታችንን እናጥፋ። ፍርሃታችንን የምንረታበት ዕለት ይሁንልን። ዳመረባችሁ አሉ። ሰናይ ቀን
ነው።